ሰላም ሰላም ቤተሰብ ሰላማችሁ በያላችሁበት ቦታ ብዝት ተረፍረፍ ይበልልኝ። ውድ ቤተሰቦቼ እንዴት አላችሁልኝ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት ቦታ ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ ለቤት አዲስ ለሆናችሁ ሰብስክራይብ ላይ በማድረግ እነታችሁ አበረታቱ። የነባሮቹ ደግሞ አብሮነታችሁን ይቀጥል። ዛሬ እንግዲህ ፈጣን ምሳ ይዤላችሁ መጥቻለሁ። አንዳንዴ የሚገርማችሁ ነገር መስራት እንዳለብኝ አውቃለሁኝ ግን ሰነፍ የሚሆንበት ጊዜ አለ። በቃ መስራት በጣም ነው የሚያስጠላኝ። የሚገርማችሁ ነገር ትላንት አሁን ወጥ ላለመስራት በርበሬ በጥብጬ ማለት ነው በዘይት ውሃ በጥብጬ ነው ምሳዬን እራት የሚበላው የሚገርማችሁ ማለት ነው። ግን አንዳንዴ ለምን እንደሆነ ባላውቅም እግዚአብሔር ስለሚጠብቀኝ ነው። ግን በጣም ጨጓራ ያመኛል። የማይሆን ነገር አልኩ ጨጓራ ያመኛል እና የሚገርማችሁ ነገር ጨጓራዬም አላመመኝም ተስማምቶኛል መሰለኝ ምንም ነገር አልሆንኩም ማለት ነው። እና አሁን ራሱ ከቀኑ ስንት ሰዓት እንደሆነ ብታዩ በእኛ በኢትዮጵያ 9 ተኩል አልፏል ማለት ነው። ለ10 ምናምን ጉዳይ ሆኗል። ግን ከጠዋት ጀምሮ እስካሁን ድረስ ስንት ነገር እሰራ ነበረ። ግን በጣም ሰነፍ ስትሆኑ እንዲህ ነው በቃ ከጠዋት ጀምሮ ልስራ እያልኩ እየታገልኩኝ ያው መስራቴ አይቀርም ብዬ ግን ሌላ ምግብ ከምሰራ ይሄኛው ብሰራ ይሻለኛል ብዬ ዝም ብዬ ተፈላሰፍኩ። ነገር አንዳንዴ መፈላሰፍ ጥሩ ነው። ይሄንን ቀለል ያለ ምሳ ልሰራ ነው። ምንድነው ካላችሁ ያው እዚህ ጋር እያያችሁ ነው። እዚህ ጋር ሽንኩርት በቁመቱ ከትፌያለሁ። ሽንኩርትም እንደዛው ቃሪያም እንዲህ ከትፌያለሁ። ያው የማያቃጥለው ቃሪያ የፈረንጅ ቃሪያ እንደዚህ በነገራችን የፈረንጅ ቃሪያ በጣም ነው እንትን ሽታው በስመአብ በጣም ደስ ይላል። ለምግብ አያቃጥልም ማለት ነው። ለሽታ በጣም ደስ የሚለው ወይም ሽታ ምን ልበላችሁ ስለማያቃጥልም ግን ያው የሚያቃጥለውና የማያቃጥለው ልዩነት አለው። የማያቃጥለው ያው ሽታ ነው ደስ የሚለው ስትከትፉት ምናምን ማለት ነው። የሚያቃጥለው ደግሞ ስትበሉትም ምንም ብቻ በጣም ደስ ይላል። ስትከትፉት ያቃጥላል እንጂ የኛዎች ልበላው እንጂ እና እነዚህ ያው 4 ግብአቶች አዘጋጅቻለሁ። ቀጥዬ ደግሞ ቲማቲም እከትፋለሁ ማለት ነው። ቤተሰብ ያው ቲማቲሜ እስከምከትፈው ያው ቶሎ ስለሆነ የምሰራው ወይ ፈጣን ስለሆነ ይሄን ያህል ተጨንቄ ምናምን ተጠብቤ ጥብስ አላደርገውም። ዘይት ዘይቱን እናደርጋለን። ዘይት ዘይቱን አሪፍ ነው። ግን ብዙ ዘይት ዘይቱን በፊት ነበር ምግብ ላይ የምጠቀመው አሁን ምግብ ላይ መጠቀም ትቻለሁ ማለት ነው። ኖርማል ዘይት የማደርገው ማለት ነው። ብዙም አላደርግም። ግን ያው ዘይቱን ቆይቻለሁ ከታውኩኝ ያው ዘይቱን በነገራችን ላይ መድሃኒት ነው ይባላል። በተለይ ይሄ እውነቴን ነው የምላችሁ የሆነ ጊዜ እንደዚህ ወገቤ በጣም አሞኝ ወይም ለብ አድርገሽ ወይም ዘይቱን አድርገሽ ጀርባሽን እሺ ብለውኝ የሚገርማችሁ ያው ብዙ ጊዜ እኛ ጀርባችን ሻወር ስንታጠብ ምንም ስንል ያው ጀርባችን አንደርስም። ግን በተቻለኝ አቅም የሚገርማችሁ ማሳጅ አድርጌ በጣም እስከዛሬ ይገርመኛል። በጣም ፈውሱን ያገኘሁበት ማለት ነው። ዘይቱን ይሄን ያህል መድሃኒት ነው ማለት ነው። ለህመም ራሱ ማለት ነው። እና ሽንኩርታችንን አድርገናል ማለት ነው። እና እንግዲህ ሽንኩርታችንን እንደዚህ እየጠበስን ነው ማለት ነው። ትንሽ እየጠበስን ነው እንትን እንላለን ምንድን ነው የሚባለው ቲማቲም እንጨምራለን ማለት ነው። ትንሽ ጨው እናደርጋለን። ከዛ ደግሞ እንግዲህ ሲከትፈው ያያችሁት ነጭ ሽንኩርት በቁመቱ ማለት ነው። ፈጣን ስለሆነ እንደዚህ ቶሎ ለመጋገር ፈጣን የሚሰራ ነገር በጣም ነው የሚጣፍጠው። እኔ በራሴ ስለሆነ ችግር የለውም ፈጣንም ብሰራ እና እንደዚህ እያደረኩኝ እንቀጥላለን። እና ቲማቲማችን አድርገናል ማለት ነው። ቲማቲሙን በጣም አላሳነስኩትም በጣም አላተለኩትም። ያው ገርደፍ የሚባለው ገርደፍ አድርጌዋለሁ። እንደዚህ እየበሰለ ነው። በነገራችን ላይ እዚህ ጋር ያው የድንብላል ቅጠል አለኝ። የድንብላል ቅጠል ከዚህ በፊት አሳይቻችኋለሁ። በጣም ነው የምወደው ምግብ ላይ አጋጣሚ ትንሽ ነበር ትላንትና እነሱ ምግብ ስሰራ ያሰረኩትኝ። ግን እንደው ብዙ ቢኖረኝ ራሱ ደስ ነበር የሚለኝ ምክንያቱም በጣም ነው የምወደው ጣዕሙን በቃ ሽታው ልዩ ነውና እንግዲህ እስከመጨረሻ ተከታተሉኝ። እና ትንሽዬ ደግሞ ሶስ እናደርጋለን ማለት ነው። እንግዲህ ሶሳችን አድርገን እንደዚህ እናማስለዋለን። በደንብ አድርገን ሚክስ አድርገን ማለት ነው እንዲበስል እናደርገዋለን ማለት ነው።
እና ቤተሰብ ዋናኛው ማለት ነው የተቀቀለ ድንች ማለት ነው። የሚገርማችሁ የተቀቀለ ድንች ስላለ ነው ያ ስራ ላይ መጣለኝ። ብዙ ጊዜ እንደነገርኳችሁ ምግብ መስራት ሲያቅተኝ እንደው ድንች መቀቀል ነው የሚቀለው ወይስ ፈጣን ሽሮ እንደዚህ ተጋቢኖ መስራት ነው? እኔ ግን ብዙ ጊዜ የሚቀለኝ ድንች መቀቀል ነው። እና ይሄ ድንች አጋጣሚ ቀቅዬ እያስቀመጥኩት ነበረ። ሰላጣ ከማረገው እንደዚህ አድርጌ ለምን አልሰራውም በሚለው ነው። የሚገርማችሁ ይሄ ድንች ማለት እንደምታውቁት እዚህ ጋር ደግሞ የሚታያቸው አረንጓዴ የስጋ ቅጠል ነው ማለት ነው። የስጋ ቅጠል በጣም ነው የምወደው እና ማለት ነው። የሚገርማችሁ በቀደም ሁለት ነው ይሄ በርበሬ ሰው የሰጠኝ። በርበሬው አትጠይቁኝ፣ በስመ አብ ወመንፈስ ቅዱስ። ማታ በላሁት ያልኳችሁ ይሄ ነው። የሚጣፍጥ ነው። እንዴት እንደተዘጋጀ እንደው መድኃኒዓለም ክርስቶስ እጃቸው ይባርከውና የሰሩ እጆች ይባረኩ። የሰጠውም ደግሞ ሰጪ አያሳጣውና ሁለት አንድ እህቴ የሰጠችኝ በርበሬ ነው እንደዚህ አድርጋ ማለት ነው። እግዚአብሔር ይስጣት እድሜ ከጤና ያድላት። የሰው ልጅ ትልቅ ነገር ጤና ስለ ጤና ይስጣት እላለሁ እንደዚሁ አጋጣሚ እና በርበሬ ማድረግ እንደዚህ አሽተነዋል ማለት ነው። ቤተሰብ በነገራችን ላይ የተፈጨም ሽንኩርት አለኝ። የተፈጨም ሽንኩርት አረጋለሁ ማለት ነው። ትንሽ የሚገርማችሁ እዚህ ጋርም የስጋ መጥበሻ የደረቀ ማለት ነው። ደርቆ ተፈጭቶ ነው ሰው ያመጣልኝ። እግዚአብሔር ይስጣት እሷንም። እሱ ምን እናደርጋለን ማለት ነው። ትንሽ የተፈጨውም ሽንኩርት አድርጌያለሁ። በነገራችን ላይ ያው ቤተሰብ ፈጣን ስለሆነ ብዙም አላቆየሁም። ድንችን የከተፍኩት ድንችን እንጨምራለን ማለት ነው። እና ግን በቀላሉ ምሳ ሰርቶ እንደመብላት ጾምናል ማለት ነው። ቀን እንደዚህ አድርጌ እንደዚህ የምን ግማሽ ሰዓት ነው አንድ ሰዓት ላይ ቁጭ ብሎ አቁላልቶ መብላት እንዴ እንደዚህ ሰርቶ መብላት አይሻልም ትላላችሁ? እና ቤተሰብ ይሄንን ይመስላል ማለት ነው። መጨረሻ ይሄንን ይመስላል እና ይህ ቤተሰብ በስተመጨረሻ ምሳችን ደርሷል ማለት ነው። በነገራችን ላይ ቀምሼዋለሁ። በጣም ነው የሚጣፍጠው። እንዴት አባቱ እንደሚጣፍጠው ያጣፈጠው ደግሞ ነጭ ሽንኩርትና ይሄ ስጋ መጥበሻው እና ደግሞ የድንብላል ቅጠሉ ነው ማለት ነው። እንደዚህ ፈጣን የሆነ ምግብ ሰርታችሁ መብላት ትችላላችሁ። አንዳንዴ እንደኔ ስትሰንፉ ወይም ሰነፍ ስትሆኑ እና ቤተሰብ ቪዲዮ ከወደዳችሁት ኮመንታችሁን እፈልጋለሁ። ስላሴ ስም እና ቤተሰብ እግዚአብሔር አምላክ የተመሰገነ ይሁን። ይሄን ምሳችን በልተናል። በነገራችን ላይ አንድ እንጀራ ነው። አንድ እንጀራ ማለት በኢትዮጵያ ትልቅ እንጀራ እንዳይመስላችሁ። የኛ ጋር በጣም እንጎቻ ነው። ግን ያው ጊዜው ጾም ስለሆነ ጾም ሰዓት ላይ ደግሞ ታውቃላችሁ ብዙ ምግብ አይበላም። ብላ ብቱም አይበላላችሁም። እና እንግዲህ እኛ ያለንበት ሀገር ወይን ያለበት ሀገር የምታውቁ ልጆች እንጀራ መጠኑ ምን አይነት እንደሆነ ያው ታውቃላችሁ ማለት ነው። ግን ይበቃኛል እግዚአብሔር ይመስገን ጠግቤያለሁ። የሚገርማችሁ ነገር በነገራችን ላይ እኔ አንድ የኢትዮጵያ ሙሉ እንጀራ ተሰጥቶኝ እንደው አንድ ጭልፋ ወጥ ቢደረግልኝ እናውቃች እበላለሁ። ወጥ አልጨርስም። በነገራችን ላይ ወጡ እንዳለ ነው አድርጌያለሁ እንጂ በላሁት አይባልም። ለማንኛውም እግዚአብሔር የተመሰገነ ይሁን። በልቻለሁ ተመስገን። ያበላን ያጠጣን እግዚአብሔር አምላክ ይክበር ይመስገን። እኛ እንዳበላ ሌሎቹ ደግሞ እንደዚህ ያብላቸው ያጠጣቸው በቸርነቱ በምህረቱ ያስባቸው። እንደዚህ ይቺን ቁራሽ እንጀራ እንኳን ያጣ በጣም ብዙ ሰው አለ። አይደለም ሀገር ላይ የሚገርማችሁ እዚህ ሀገር ላይ እንኳን እንደዚህ እንጀራ ያጣ ሰው አለ። ምክንያቱም ሰው ስራ ከሌለው ስራ ካጣ ካልሰራ መብላት አይችልም። እና እግዚአብሔር የተመሰገነውን እኛ ጤና ሰጥቶን እንደዚህ ሰርተን ለመብላት እንችላለን። ወይም ለመብላት ያበቃን እግዚአብሔር የተመሰገነ ይሁን። ቤተሰብ እንግዲህ ያው እዚህ ጋር ቡና አለኝ። በነገራችን ላይ ብዙ ጊዜ ቡና እንደዚህ ስጠጣ ስታዩ የቡና ወዳጅ አፍቃሪ ምናምን ሆኜ አይደለም። አላውቅም በተለየ ሁኔታ የጾም ሰዓት ላይ ቡና ቡና ይለኛል። እንጂ የቡና ወዳጅ ባልጠጣ የሚገርማችሁ ምንም ነገር አይመስለኝም። አሁን ሳልጠጣ ብውል ባድር ለአንድ ሳምንት ሞክሬዋለሁ ምንም አልመሰለኝም። ለአንድ ሳምንት ያክል ቡና ሳልጠጣ
ቆይቻለሁ ማለት ነው። እናም በሚገርማችሁ ለአንድ ሳምንት ሳልጠጣ ቆይቼ አፍልቼ ስጠጣ ቡና አልጠጣም ብሎኛል። የሚገርማችሁ ማለት ነው። እንደው በዚህ በቀጠል ሁላ ነው ያልኩት። እና ቤተሰቦቼ ከወደዳችሁት ላይክ፣ ሼር፣ ኮመንት አርጉበት አርጉልኝ። ሀሳብ አስተያየታችሁን እፈልጋለሁ። ስለምትከታተሉኝ ከልብ አመሰግናለሁ። ሰላም ቆዩልኝ።